harka kaasaatiin darbee meedha harki gargaarsa waaqayyoo jedha naabbayeedha nama sadii biyyaa jira bara ለሰው ሰው እየጮኩኝ ነው እግዚአብሔር ለሶስት ሰዎች ብሎኛል ኃጢአት ያለ ሰብረው ይወጣሉ ገደብ ያለ ሰብረው ይወጣሉ ከልካይ ያለ አልፎ ይሄዳሉ ብሎ ተቃዋሚ ያለ ድል ያደርጋሉ ብሎ የሚያስፈራራ ያለ ይወጣሉ ብሎኛል አንድ ሰው ይጮህና እባክህ የኔ ቀን ነው በሉት ከጎናቸው ነው በሉት ዛሬ የኔ ቀን ነው በሉት እግዚአብሔር በሉት የዛሬ ቀን በሉ ለታምራት በሉ ያደርግልኛል በሉ በተለይ ይሄን 15 ቀን ጾም ጸሎት ከጀመርን በኋላና ይሄን ኮንፈረንስ ካወጅን በኋላ ሰልፉ በርትቷል እኔ አንድ ነገር እየሰማሁ የድል ኮቴ እየተሰማኝ ነው ይኸው የሚዋጋኝ በዝቷል እኔ ደግሞ ኮቴው እየተሰማኝ ነው የድል አድራጊዎች ኮቴ እየተሰማኝ ነው ጠላት የሚወረድበት ድምፅ እየተሰማኝ ነው አንድ ሰው ይስማማና ድል አለ በሉ አካድ እኔ ሰልፍ ሲኖር ደስ ይለኛል አንድ ሰው አሜን ይበል ሚታገል ከሌለ የሚወድቅ የለም አንድ ሰው አሜን ይበልስ ሚጋፋ ከሌለ ማለፍ የለም የዮሴፍ ወንድሞች ያሳድዱታል ጉድጓድ ይጥሉታል አትነግስም ነው ዓላማቸው ከጉድጓድ አውጥቶ ጌታ ያከብረዋል እኔ ዛሬ መልእክት አለኝ ለ14 ሰዎች አንዱ እኔ ነኝ 13ቱ ይፈጸምባችሁ እግዚአብሔር ቀጣይ ዘመናቸው የክብር ነው አለ የምትገፉት ወደ ክብር ነው አለ ሚቃወማችሁ ወደ ክብር የሚያፈጥኗችሁ ነው አለ አንድ ሰው ይስማማና ዛሬ በለኝ ባካት የክብር ምዕራፍ በሉ እጀምራለሁ በሉ ማን ነው የሚጀምር እኔ ጀምራለሁ ከኔ ጋር የሚጀምራለ ጠላትሽ ተጥሎ ከሳሽሽ ወድቆ ተቃዋሚ አፍሮ መንገድሽ ቀንቶ በር ተከፍቶ በኢየሱስ ስም ወደ ክብር ትሻገሪያለሽ አንድ ሰው ይጩና ኢየሱስ ይበርባካል ይሄ ስም ሲጠራ የሚቆም ጅኒ የለም ይሄ ስም ሲጠራ የሚቆም ሟርተኛ የለም ይሄ ስም ሲጠራ የሚቆም የሰው ሲስተም የለም አዳማ ምድር ላይ ቼኔ ፈጠረ የጨለማ ጉልበት ዛሬ ማታ ይደፋል ምናል አንተ አሜን ብትለይ አጎትሽ አላልኩም እኔ አክስትሽ አላልኩም የጨለማ ሰንሰለት ግን ዛሬ ይበጠሳል ዛሬ ምክራቸው አፈር ድሜ ይበላል ዛሬ ዓላማቸው ከቤትሽ ላይ ይገለበጣል ተስማማና ይችላል በለኝ እባክህ ኢየሱስ ጌታ ነው ጀግና የሆነ መንፈስ በውስጥ ያላል ኢየሱስ ጌታ ነው ብቻዬን ቆሜ የሚያስጨወኝ መንፈስ አለ እኔ ውስጥ ብቻዬን ቆሜ እንደ ጀግና የሚያስወራ ቅባት አለ እኔ ጋር ተደባልቀን አንቀጥልም በሉት ይጨነቅ በሉት እስቲ ይሯራጥ በሉት እስቲ እርግጠኛ ነኝ በሉት አንተ ግን በሉት በልዩነት ክብር በሉ ትገለጣለህ በሉት እኔ ለማን እንደምቃትት አላውቅም ልዩነትማ ይሆናል በኢየሱስ መንደር ላይ ልዩነት ይሆናል ሰፈር ላይ ልዩነት ይሆናል በሚከሷችሁ መንደር ልዩነት ይሆናል ታዲያ ምን አለ ልዩነት ካልሆነማ ችግር አለ ኢየሱስ ጌታ አሁን ይኸውልህ ታፔላ ይሰብራሉ እንትን ይነቅላሉ ፖስተር ይቀዳድዳሉ አሁንም የለም የለጠፍኩት ፖስተር ተነስቷል ግን እግዚአብሔር ከኔ ጋር አንድ ሰው ተስማምቶ አሜን ይበለኝ ባካት አይገርምሽም እየታገለ ትቀጥያለሽ እየተዋጋሽ ትቀጥያለሽ እየተናለ እናጠቃለው ያለ ትቀጥላለህ መቆም ነው ሰው አይደለም ከጎናችሁ ያለው ሰው መቆም ሰው አይደለም ኢየሱስ ጌታ ተስማሙና እኔ በሉት መቆም ሰው አይደለም በሉት የጀመርኩት በሉት እንጀራ ፈልጌ አይደለም በሉት የገባኝ እውነት አለ በሉት እኔን በሉት እስቲ ከቤተሰቦቼ በሉት ከሀገሬ በሉት ያወጣኝ በሉት እንጀራ አይደለም በሉት ወንጌል ነው በሉት ወንጌል ከሆነ ዓላማሽ መልእክት አለ አንቺ እየታገሉሽ ነው የምትቀጥዪው በኢየሱስ እየረገሙሽ ነው የምትቀጥዪው ነቀላት እያሉ ነው የምትቀጥዪው እነሱ ይነቀላሉ አንቺ ትቀጥያለሽ ይንኮታኮታሉ ትቀጥላለህ ይወድቃሉ አንተ ቀጥ ብለህ ትጸናለህ ሰው ከኔ ጋር አይጮህም ባካት ዛሬ እንደውም አዋጅ ሞልቶኛል ኢየሱስ ጌታ እንግዶቹ እኮ ገብተዋል ግን አስቀርቻቸው ነው በቃ ነገ ያገለግላሉ ኢየሱስ ጌታ ዛሬ ግን እኔ ይህንን መንፈስ እቀጠቅጣለሁ እኔ ጋር የሚስማማ አሜን ይበላል ዛሬ ጥለነው በጸዳ አየር ላይ መጥተው እንግዶቹ ያገለግሏቸዋል እርግጠኛ ነኝ እባቡ ይገደላል እርግጠኛ ነኝ ዘንዶው ይቀጠቀጣል እርግጠኛ ነኝ ከዚህ ቀን አይሻገርም አይሻገርም ማለት ጌታም እዚህ ጋር ማን ነው የጮኸው ባካችሁ እሱ መንፈስ ይቀጥልብሽ ለትውልድ የምትናጠቂው ነሽ በኢየሱስም ትውልድ ታስ
ታስመልጫለሽ፣ ከተማን ታስመልጫለሽ፣ ቤተ ክርስቲያንን ታስመልጫለሽ፣ ራእዮችን ታስመልጫለሽ፣ ነቢያትን ታስመልጫለሽ፣ ፓስተሮችን ታስመልጫለሽ። እግዚአብሔር የሚናጠቅ ክብር ባንቺ ውስጥ ያስቀምጣል። አሜን ብትሉ አይሻላችሁ? ኢየሱስ ጌታ። እናታችሁ እንደዚህ በሉልኝ፣ ኢየሱስ ጌታ። እንደዚህ በሉልኝ፣ ጠላቴ ሆይ በሉልኝ፣ በደንብ አድርገህ ነካካኝ በሉ። እኔ በሉ እስቲ የሚቆጣ መንፈስ በሉ፣ የሚነቃ መንፈስ በሉ፣ እንደውም የሚበረታ መንፈስ በሉ በእኔ ውስጥ አለ በሉ። ጌታ ምስክሬ፣ ካልነካኝ ነው የምደነዝዘው። እሺ ካልነካኝ ነው እንደውም የምተኛው። እሺ ጠላት ነካኝ ማለት እኔ ይነሳል። እኔ ውስጥ ያለ አንበሳው ኢየሱስ ይነሳ። የአንበሳ ልጅ ድመት ሆኖ አያውቅም። አንበሳ ነው። አሜን በላይ በጌታ በኢየሱስም ዛሬ በጫጭቀዋለሁ። የጠላትን ምክር በጫጭቃለሁ። የጠላትን አዋጅ በጫጭቃለሁ። የሞትን አዋጅ በጫጭቃለሁ። ኢየሱስ ጌታ። እንደዚህ በሉ። ይሄ ኮቴ ጠላትሽ መንደር ይሰማል። አንቺ አሜን አትይኝም ባክሽ። እንዲህ ስትይ አሁን አንቺ እዚህ እንኳን በስርዓት አልሰማሽኝም አይደል? ሟርተኛው እየሰማን መጡብኝ፣ መጣችብኝ፣ መጣችብኝ። ያቺ ጴንጤ መጣች። ያቺ ደካማ የተባለችው መጣች። ይሄ የእሷ ኮቴ ነው። ይሄ የኃያላን ኮቴ ነው። ይሄ የኃያላን ድምፅ ነው። በኢየሱስም እንደ ሕዝብ ትሰሚያለሽ። ኢየሱስ ያድናል። የሆነ ነገር ሊሆን ነው ታውቆኛል። የሆነ ነገር ሊሆን ነው ሸቶኛል። ሊሆን ነው በሉ አካል። እኔ ጋር ብቻ መስሎሽ ከሆነ አንቺ ጋር እያወረሩ ነው። እኔ ለአንቺ እየተናገርኩ ነው። ሰዎች የሆነች ብልጭታ አይተው ነው እየቀኑ ያሉት። እግዚአብሔር አምላክ እንደ ጎርፍ የሆነ በረከት። አንድ ሰው አሜን አይልም? በአካል በጌታ በኢየሱስም የሆነውን ገድቦ የሚያቆም የሆነውን ደግሞ በርግዶ የሚያስወጣ ወፈር ያለ ቅባት ያገኝሻል በኢየሱስ። ዛሬ እንደው እድለኞች ጌታ ምስክሬ የሆኑ ሰዎች አስቀርቷል መንፈሱ። በርግጥ ኢየሱስ ጌታ የሆኑ ሰዎችን አስቀርቷል፣ ተጎድተዋል። እናንተ ግን አልፋችሁ መታችኋል አይደል? መልእክት አለ። አሁን እኮ ቤትሽ ጥያቄ አለ፣ ስራ አለ፣ የሆነ ጉዳይ አለ። ዘግተሽ መተሻል አይደል? ላንቺ የምስራች አለ። ስትመለሺ በእጥፍ ሆኖ ነገሩ ይጠብቅሻል። ወደ ሰፈር ስትገቢ የተስተካከለ ነገር ያገኝሻል። የተባለው ውርደት በክብር ተቀይሮ፣ የተባለው ሽንፈት በሞገስ ተቀይሮ እግዚአብሔር ሞገስ አደርግልሻለሁ። አላሜን እንጀተኒ ዋቀዮ ገንገነ ከነሲሎሉ ጀልቀቤራ ኢየሱስ ጌታ ሲበርባደ ሚቲ ዱካ ከዴማ ሚቲ ሲሰልፒሱዳ ሚቲ ዋቀዮ ገሩ አከስና ጀቻ ጅራ ሰልፒኒ መነቴ ይናርጋቱ አላሜን እንጀቷት ሲሰልፒሱ በርባደ ሚቲ ዱዋሲ አምቢሱ በርባደ ሚቲ ጉቱን አከቴቱ ይናርገሙ አራፋሴ ኤፒፋማን አከቴቱ ይናርገሙ አራፋሴ ሲረቲ ጩፉudhaaf miti kan baname kan akka keetu kan hinaafsisu sitti mu balballi sii banamu har'a kaasee hinaaftota sirratti kaasa. haa hinaafanu malee ati galteerta mana dhiiga orchaa dubbadhaati an galeereedha an darbeera jedha wanti na sodaachisu jiru jedha. dhugaa waaqayyooti diina keetti sodaataa jiraata malee diina keetti boo'aa jiraata malee ati gammaddee jiraata. እንደምናደድ የሚያውቅ መንፈስ ነው የሚያደርገውና አንድ ጽሑፍ አነበብኩኝና መናደድ ይቻላል። አንድ ሰው አሜን ይበል። አንድ ጽሑፍ አነበብኩኝ። ጌታ ራሱ በቲክቶክ አስተማረኝ። እናንተ ቲክቶክ ለስድብ ለምናምን ከሆነ የምታዩት አላ እኔ በቲክቶክ አስተማረኝ። ቲክቶክ ላይ ቪዲዮ ለቅቄ ዞር ስል አንድ ጽሑፍ አየሁ። ከዛ እንደዚህ ይላል፣ አንድ እባብ አለ አንድ አናጺ ቤት ድንገት ገባ ይላል ጽሑፉ። ኢየሱስ ጌታ ነው። ሰውየው እባብ ነው። የገባው ቤት ነው አናጺ ቤት። ድንገት አናጺ ቤት ገብቶ ሽር ጉድ ሲል መጋዝ አገኘና መጋዙ ላይ ሲጠጋው መጋዙ ትንሽ ጫረው። ከዛ በጣም ተናደደና መጋዙን እጎዳለሁ ብሎ አለ መጋዙ ላይ ተጠመጠመበት። ኢየሱስ ጌታ። ከዛ ቁርጥርጥ አድርጎ መጋዙ ገደለው እባቡ። ከዛ አሁን እባቡን የገደለው መጋዙ ሳይሆን ንዴቱ ነው አለ። ኢየሱስ ጌታ። ከዛ እቺ ለኔ እንደው ሰበር ናት አለ ኢየሱስ። ማንም ነብይ አልቆመ፣ ማንም አልተነበየ። እቺ ለኔ ሰበር መልእክት ናት። ዛሬ ላንቺ ሰበር መልእክት አለ።
እርግጠኛውን የሰበር መልእክት አለ። የሆነ ድካምሽን አይቶ ቀዳዳሽን አይቶ ሊገልሽ ሲሰራ እግዚአብሔር አምላክ ምልክት ሰጥቶ ያስመልጥሻል። አንድ ሰው አሜን አይልልኝ ባካት። ለመማር ከፈለጋችሁ እኮ ተፈጥሮ ሁሉ አስተማሪ ነው። ኢየሱስ ጌታ። እኔ ሰንበዲ እግዚአብሔር እንዲህ ይላል ሳይል እኔ ብዙ ጊዜ እግዚአብሔር የሚናገረኝ ነብይ ሳይቆም ነው። እኔ ቢስ ፐርፌክት የሆነ ነብይ አለ። ኢየሱስ ጌታ። አንድ ሰው አሜን ይበል። እኔ ቤት በጣም ፐርፌክት የሆነ የማይስት ኢየሱስ ጌታ፣ አቅጣጫውን የማይስት ሊመጣ የሚገባውን መልእክት የማይቀይር በጣም ፐርፌክት የሆነ ነብይ አለ እኔ ጋ። አንድ ሰው አሜን አይልም ባካችሁ። ነብዬን ላስተዋውቃችሁ። የት አለ ወንጌሌ? ከዚህ ጋር ማለት ኦኬ። ይኸውና ኢየሱስ ጌታ የኔ ነብይ ይኸው። አንድ ሰው አሜን ይበል ባካችሁ። ለእናንተ እኔ ነብይ እንደሆኜ ብናገርም እኔን የሚናገረኝ ነብይ ይኸውና፣ የሚገስጸኝ የሚመክረኝ ነብይ ይኸውና። ይሄ ነብይ አንቺ ቤት ካለ እጅሽን ከፍ አድርጊ። ዛሬ ማታ ስትገልጪ ያስመልጥሻል። ወይስ የኔ ነብይ በሉ እስቲ። ወንጌል ይባላል ማለት አሁን እኔን ራሱ እኔ አገልጋይ ነኝ አይደል? ነብይ ነኝ አይደል? ያውም እኮ እኔ ራእይ ጀምሬ አይደለም ነብይ የተባልኩት ብዬ ነግሬያቸው ደጋግሜ። ቤተክርስቲያን አምና አይታ አጥንታ ተኮርኩሜ ተረግጬ ነው ነብይ አለበት ተብዬ የተሾምኩት። በሀገራችን አብራችሁ ፎቶ ብትነሱ ደስ የሚላችሁ በጣም ትልቅ ሰው እግዚአብሔር ምድራችን ላይ የተናገሩት ትንቢት ስቲል እየተፈጸመ ያለ ቄስ በሊና ተጠርተው ይሄንን ልሹምልን ቀባልን ተብዬ ነው የተቀባሁት። አሁን የነብይነቴ ጉዳይ አጠራጣሪነት የለውም። ሰርቲፊኬት ከፈለጋችሁ ላሳያችሁ ይችላል። የሹመት ደብዳቤ አለ እና ምንድነው ጥያቄው አትሉ? እኔ አንድ ጥያቄ ግን አለኝ። አረጋግጬ የምነግራችሁ ቤታችሁ ያለው ነብይ ነገራችሁን ይሰራዋል። ከኔ ቢያመልጥ ከዚህ አያመልጥም። ያንቺ ጉዳይ አንድ ሰው አሜን ይበል ባካችሁ። እኔ ቤት በሉ እስቲ፣ ወንጌል በሉ እስቲ፣ የሆነ መጽሐፍ አይደለም በሉ እስቲ፣ ነብይ ነው በሉ እስቲ፣ ዋና አገልጋይ እሱ ነው በሉ እስቲ፣ ዋናው እሱ ነው በሉ እስቲ። ማነው ዋናው? ወንጌል የሆነለት ባካችሁ። ለምን እንደቀየርኩ አላውቅም። ገና ልሰብካችሁ አይደል? 5 ደቂቃ ሰብካለሁ፣ 15 ደቂቃ ጸልያለሁ፣ አለቀ። ዛሬ እርግጠኛ ነኝ ስትሄጂ መንደሩ መደንገጥ ይችላል። ኢየሱስ ጌታ። ወንጌል በሉ እስቲ፣ እኔ ቤት ስላለ በሉ፣ ጨለማ በሉ እስቲ፣ በእኔ ቤት ላይ በሉ ሊሰራ አይችልም በሉ። እኔ አላቅም። ለ5 ሰዎች የምስራች አለ። ነቢይ ሳይመጣ ከቤትሽ የተወረወረውን ቀስ ሰብሬ አባረረዋለሁ አለ። ጠላትሽን ቀጥቼ አስወጣዋለሁ አለ። ከሳስሽን ቀጥቅጬ አባረርልሻለሁ። እግዚአብሔር ከቤትሽ ላይ እባቡን እገለዋለሁ አለ። አንድ ሰው አሜን ካለ ይሁንለት በኢየሱስ። ኢየሱስ ያድናል። እናንተ ጠላታችሁ እኮ ጆሮ እዚህ ነው። አሜን በሉ። እኔ ለጠላትም መልእክት እየተናገርኩ ነው። ጆሮ እዚህ ነው። ኢንፎርሜሽን የሚያቀብል ጆሮ አለው እዚህ ያስቀመጠው መንፈስ ነው። ባይዘው የቱ ጋር እንዳለ አታውቁም። አለ እዚህ። እኔ እየነገርኩት ነው። አሜን በሉ። እኔ አይቼዋለሁ። አሜን በሉ። እኔ እንደኔ አይናችሁ ተከፍቶ ማየት ይሆንላችሁ። አይቼዋለሁ። እኔ እግዚአብሔር ይቀጣልሻል። አይቼዋለሁ። እኔ እግዚአብሔር ይበቀልልሻል። አይቼዋለሁ። እኔ እግዚአብሔር ክብር ነገራችሁን ይሰራል። እሺ ሶፎንያስ ምዕራፍ 3 ቁጥር 14 በኢየሱስ ስም እንሰማለን። የጽዮን ልጅ ሆይ፣ የአዳማ ልጅ ሆይ፣ አሜን በል። የቦሌ ልጅ ሆይ፣ የዚህ የደካዲ ልጅ ሆይ፣ የወረዳው ልጅ ሆይ፣ የዚህ አካባቢ ልጅ ሆይ፣ ላንቺ መልእክት አለ። በለቅሶች ፈንታ ዘምሪ። ለምን? እግዚአብሔር መልካም ሊያደርግልሽ። እሺ የጽዮን ልጅ ሆይ ዘምሪ። እስራኤል ሆይ እልል በል። የኢየሩሳሌም ልጅ ሆይ በፍጹም ልብሽ ሐሴት አድርጊ። ያዝልኝ። ቆይ ኢየሱስ ጌታ። አሁን የጽዮን ልጅ ሆይ ዘምሪ። ለምን? ምድረ በዳ ላይ አዎ ኢየሱስ ጌታ። ጠላት እያለ አዎ፣ ክስና ከሳሽ እያለ አዎ። ለምን? ዘምሪ። ኧረ ተው መዘመር አልችልም ልቤ ተይዟል እንዳትዪ ዘምሪ እና ዘምሪ። ሌላስ? ሐሴት አድርጊ። ደስ የሚያሰኝ ነገር የለም። አዎ ደስ ይበልሽ። ከዚህ ቀን በኋላ ደስታችሁ ሙሉ ነው የሚሆነው። እንደ ነብይ ነው የምናገረው። በጣም በእርግጠኝነት ነው የምናገረው። ይሄን ላቤን አፍስሼ እያገለገልኳችሁ ከሆነ እኔ ለእናንተ መልእክት አለ። ከዚህ ቀን ጀምሮ ደስታሽን ሰው ላይ ነጥቀሽ፣ ደስታሽን ሁኔታ ላይ ነጥቀሽ፣ ደስታሽን አካባቢ ላይ ነጥቀሽ፣ ደስታሽን የሰዎች አድማ ላይ ነጥቀሽ፣ ከሰማይ የሆነ ደስታ አንቺ ቤት ገባ። በኢየሱስ
gammachuun waaqarraa ta'e, gammachuun samiidhaa ta'e, gammachuu harki namaa hin hojjenne, gammachuu haala irratti hin hundoofne, gammachuu qarshiidhaan hin taane, gammachuu firaan hin taane waaqayyo mana irratti godheera። ኢየሱስ ጌታ ሐሴት አድርጌ ሐሴትና ደስታ ራሱ የተለያዩ ጉዳዮች ናቸው። እሱን ለማብራራትም ጊዜ ስለሌለኝ ሐሴት አድርጌ ማለት ከደስታ ያልፋል ጉዳይ። ኢየሱስ ጌታ ያለችው እኮ ባቢሎን ነው። ያለችው እኮ በባህርነት ውስጥ ነው። ያለችው እኮ በማይመች ስፍራ ነው። ግን ሐሴት አድርጌ ለምን እኔ ካንቺ ጋር። ቀጥሎ ለምን እንደሆነ ነግራችኋለሁ። እሺ ቁጥሩ ምን ይላል? ቀጥሎ ያለው ደስ የሚበልሽ እግዚአብሔር ፍርድሽን አስወግዷል። አንደኛ እግዚአብሔር ፍርድሽን አስወግዷል። አንድ ሰው አሜን ይበል ባካችሁ። በስራ ቦታ የተፈረደብሽ ተወገደ። በትዳርሽ የተፈረደብሽ ተወገደ። በአገልግሎት የተፈረደብሽ ተወገደ። በዘመድ የተፈረደ ተወገደ። በጓደኛ የተፈረደ ተወገደ። አሁን ፍርድሽን አሸንፈሻል አይደለም፣ ፍርዱ ሊገባሽ ይችላል። ኢየሱስ ጌታ። እስቲ ፍርዱ ሊገባኝ ይችላል። አሁን ተከራክረሽ አሸነፍሽ አይደለም፣ ጠበቃው ተሟግቶ አሸነፈልሽ አይደለም። ፍርድሽን እግዚአብሔር አስወገደልሽ ነው። አስወገደ ማለት ነው። እሺ ከዚህ ቀን በኋላ ላይታሰብ ማለት ነው። ከሱ ባንቺ ላይ ፋይል ላይ ከፈት ማለት ነው። ለአንዴና ለመጨረሻ ፋይል ከቤትሽ ላይ ተዘጋ፣ ከህይወትሽ ላይ ተዘጋ፣ ከአገልግሎትሽ ላይ ተዘጋ። ተዘጋ በሉት። ተዘጋ ግጥም ተደርጎ ነው የተዘጋ። በሉት ከጎናችሁ ላለው ሰው እርግጠኛ ነኝ ግጥም ተደርጎ ነው የተዘጋው። ሁለተኛ ምን ይላል ቀጥሎ? ፍርድሽን አስወግዷል። ጠላትሽንም ጥሏል። ሁለተኛ ጠላትሽን ጥሏል። ጠላት አለሽ፣ ቀላል አለሽ። እኔ ክርስቲያን ማወቅ ያለበትን አንድ ነገር ልንገራችሁ። ኢየሱስ የግል አዳኛችን ነው። እስቲ በሉ ድገሙና በሉ ኢየሱስ የግል አዳኜ ነው ብላችሁ በምታምኑበት ልክ አንድ እውነት ልንገራችሁ። ሰይጣን የግል ጠላታችሁ የማህበራዊ የግል ጠላታችን ነው ሰይጣን። ጴንጤ እንደዛ ብሎ ማመን እስካልቻለ ድረስ ከጠላት ሐሳብ ማምለጥ አይችልም። የግል አዳኝ ብቻ ሳይሆን የግል ጠላትም አለ። ስኬትሽን የማይወድ ከፍታሽን የማይወድ ለውጥሽን የማይወድ ዕለት ዕለት የሚታገልሽ የግል ጠላት አለብሽ። እጅሽን ከፍ ካረግሽ ዛሬ መልእክት አለኝ። ጠላትሽ ዛሬ ማታ በአፍጥሙ ተደፋ። አንድ ሰው ይስማማና እግዚአብሔር በሉ እስቲ ጠላቴን በሉ ይጥለዋል በሉ እስቲ። በጣም እርግጠኛ ነኝ። ትግል እንኳን አይጋጠምም። የኔ ጌታ የኔን ግንባር በጠላቴ ላይ ያከብደዋል። ጠላትን ለመጣል ከሰማይ ገብርኤል አይላክም። እርግጠኛ ሆኜ ነግርሽ፣ አንቺን በጠላትሽ ፊት ገብርኤል አድርጎ ይቀይርሻል። እስጢፋኖስ እኮ የመልአክ ፊት እስኪመስል ድረስ ፊቱ ተቀየረ ይላል። ለምን? ለጌታ ስለጨከነ። ለአንድ ጨካኝ ጴንጤ መልእክት አለኝ። እኔ ለአራጴ አላልኩም፣ ለቆራጴ መልእክት አለኝ። ለቆራጥ ጴንጤ መልእክት አለኝ። ለጨካኝ ጴንጤ መልእክት አለኝ። አላስነካም እውነት የለም የሚል መልእክት አለኝ። አላስበላም ወንጌል የለም የሚል መልእክት አለኝ። የአባቶችን ዋጋ አላስበላም የሚል መልእክት አለኝ። ዛሬ እግዚአብሔር ጠላትሽን ይፈጠፍጠዋል። ኢየሱስ ጌታ። አልሸቅጥም፣ ተስማሙና አልሸቅጥም በለው እባክህ። ድገምና በለው። አላስመስልም በል እስቲ። አልዋሽም በል እስቲ። አልቀላቅልም በል እስቲ። ይህንን ካልክ ለአንተ መልእክት አለ። ዝም ብለህ ኢየሱስ ትላለህ ይወድቅልሃል። ዝም ብለህ ኢየሱስ ትላለህ ይደፋልሃል። ዝም ብለህ ኢየሱስ ትላለህ ጠላት ይቀጣል። ኢየሱስ ጌታ። ምንም አይነት ኔትወርክ በሌላ አይሰራም። በጣም እርግጠኛ ሆኜ የምነግራችሁ ነገር ጠላት ቢሰራ መስራት የሚችለው እናንተ ላይ እንጂ ሌላ አይሰራም። እኔን ማስቆም አይችልም። እናንተን ማስቀረት ቢችል እንኳን ማለት ነው። አሁን ሰዎችን ከዚህ ቸርች ማስቀረት ቢችል ሰይጣን እኔን ማስቆም ግን አይችልም። አንድ ሰው ተስማምቶ አሜን። እኔን ምን ማድረግ አይችልም። እንጂ አዳማ ተልኬ መጣሁኝ እንጂ እኔ አዳማ እዚህ ምርቴ ይቀበር ብዬ መታገል ሰው አይደለሁም። አሜሪካ ይጠብቀኛል። እሺ ኬንያ ይጠብቀኛል። ሱዳን ይጠብቀኛል። እሺ አውሮፓ ይጠብቀኛል። እሺ እጅን ከፍ አድርግና እኔ የምቀጥል ሰው ነኝ በለው። በለው እኔ የምቀጥል ሰው ነኝ በለው። እኔ የተጠራሁት በለሲ እስከ ዓለም ጥግ ነው በለልኝ። እግዚአብሔር ምስክሬ ነው። ዘመን አትቆጥሪም። ብዙዎች የከፈሉትን ዋጋ አትከፍይም።
ብዙዎችን የመታ እንቅፋት አይመታሽም። ለመባረክ ነው ሩጫሽ። ብዙዎች ከስረው ወድቀው ተነስተው በሄዱበት አይደለም። እግዚአብሔር ድንገት ነጥቆ ከፊት ያደርግሻል። ይቅኑ ምን ቸገረሽ? ይበሳጩ ምን ቸገረሽ? ማናት ይበሉ ምን ቸገረሽ? ከየት መጣች ይበሉ ምን ቸገረሽ? እግዚአብሔር ግን ፊተኛ እንጂ ኋለኛ ያደርግሻል። የሚል ቃል አለኝ። ራስ እንጂ ጅራት አትሆንም። ኢየሱስ ጌታ። በህይወታችሁ ዕድሜ ሁሉ ለእግዚአብሔር ታምናችሁ ራስ እንጂ ጅራት አትሆኑ። ፊተኛ እንጂ ኋለኛ አትሆኑ። ቀዳሚ እንጂ ተቀዳሚ አትሆኑ። እግዚአብሔር ነገራችሁን ያስፈጥነዋል በኢየሱስ ኢየሱስ ያድናል። እሺ ጨርስልኝ። ቀጥሎ ሶስት የእስራኤል ንጉሥ እግዚአብሔር በመካከልሽ አለ። እንዴት በዚህ ሁኔታ ውስጥ? አዎ አለ። ኢየሱስ ጌታ። በዚህ ጦርነት ውስጥ አዎ አለ። አንድ ሰው ይስማማና እግዚአብሔር በመካከላችን አለ በለው። አሁን እኛ መካከል ያለው ጅኒ አይደለም። እግዚአብሔር በእኛ መካከል አለ። ሕያው የሆነ አምላክ በእኛ መካከል አለ። የሌለን አለ ብሎ የሚጠራ አምላክ በእኛ መካከል አለ። ባዶን ሙሉ ማድረግ የሚችል አምላክ በእኛ መካከል አለ። እሱ ካለ እርግጠኛ ነኝ ባዶ ነገር ያለችውን ያንሳ። እኔ እናገራለሁ ከዛሬ ቀን ጀምሮ አንቺ ቤት ውስጥ ባዶ መታወቂያ አይኖርም በኢየሱስ ኢየሱስ ያድናል። እና የኔ አምላክ በሉ ስሙ እግዚአብሔር ነው በሉ። ተዋጊ ነው በሉ። ይዋጋልኛል በሉ። ጌታ ምስክሬ። ለአምስት ሰዎች የምስራች ዛሬ ማታ ጠላትሽን አንኮታክቶት ነው የሚያድረው። ሌናቲም ወይ ዛሬ ማታ ጠላትሽን ደፍቶ ነው የሚያድረው ጌታ። ዛሬ ማታ ጠላትሽ ተመቶ ነው የሚያድረው። ዛሬ ማታ እያቃሰተ ነው የሚያድረው። እንድታቃስቺ ያደረገሽ፣ እንድትጨነቂ ያደረገሽ፣ ሌሊትሽን የጭንቀት ያደረገ፣ ቀንሽን የጭንቀት ያደረገ፣ አካሄድሽን መውጣት መግባትሽን የጭንቀት ያደረገ ሰማይ እንደዚህ ብሎኛል። ዛሬ ማታ ተራው የሱ ነው ብሎኛል። መጨነቅ ይጀምራል ብሎኛል። እንቅልፉን እነሳዋለሁ ብሎኛል። እንቅልፌን እወስድበታለሁ ብሎኛል። ስላንቺ ያሰበ ያድራል ብሎኛል። ተጨንቆ መጥቶ እግርሽ ላይ ይደፋል በኢየሱስ አሜን። ጀተኒ ይያት ጅራ ኢየሱስ ጀራ ገበላት ጀራ ጅራና ሆጂ ሳኑጋ ሆጂን ኩን ሲንገሉ ኮጳ ሳኑጋ ኢየሱስ ጌታ እግዚአብሔር አምላክ ለብቻው እሱ ካለ ይበቃል። ነገር ቢመች ባይመች ጠላት ቢኖር ባይኖር እያራገፍሽ ኢየሱስ ጌታ። ድሮ ጓደኞቼን በጣም አናድዳቸው። እኔ ዓለማዊ ሰው እንደነበርኩ ታውቃላችሁና ጓደኞቼ ይመጡና እኔ ልክ ቆሜ ያለ ሳላስብ ያው እኔ ስፖርትም ሰራ ስለነበር ሆዴን ቦክስ አስመታለሁ፣ ሰውነቴን በፍልጥ አስመታቸዋለሁ ምናምን ቢያመኝም አሞኛል አይደለምና እንትን ይናደዱብኛል። እና ልክ ቆሜ ያለ ሳላስብ መተው ከኋላ ግጥም አድርገው ይመቱኛል። ከዛ ለምን ትንኝ ነው ያረፈብኝ ይላሉ። አሞኛል እኮ ኢየሱስ ጌታ። ከዛ ይው እንቅላታቸው ሲዞር ይውላሉ። እንዴት አድርገን ኢየሱስ ጌታ። እኔ ዛሬ መልእክት አለ። ምት እኮ አደገኛ ነው፣ ግን ትንኝ ይሆንልሻል በኢየሱስ። ጉድጓዱ እኮ ጥልቅ ነው፣ ግን አንቺ አትወድቂበትም በኢየሱስ። ወጥመዱ እኮ ኃይለኛ ነው፣ ግን አይዝሽም በኢየሱስ ኢየሱስ ጌታ። ከዛ እነሱ ከሄዱ በኋላ ነው ቦታውን ማሾፍ ኢየሱስ ያድናል። እጃችሁን ከፍ አድርጉና ዛሬ በሉ እስቲ ጠላቴን በሉ እስቲ አስነቅለዋለሁ በሉ። ኢየሱስ ጌታ። አሳብድሻለሁ ይላል፣ ራሱ ያብዳልሽ። ጌታ ምስክሬ። ምን ያለውኝ አንድ መንፈስ ቡቱቱ ደርቶ ብሎ ሲሄዳ ይሆናል። ምንድነው ስል እግዚአብሔር እንደዚህ ያለ ለዘመናት የታገላቸው ነው ተስፋ ቆርጦ ለቀዋቸው ይሄዳል። ቤታቸውን ለቆ ይሄዳል አለ። በረከታቸውን ለቆ ይሄዳል አለ። ሰላማቸውን ለቆ ይሄዳል አለ። ሕይወታቸውን ለቆ ይሄዳል አለ። በመካከልሽ ነው። እስቲ በመካከላችን በሉ እግዚአብሔር ስላለ በሉ። ዛሬ በሉ እስቲ ነገራችን በሉ ይለቀቃል በሉ። እሺ ቀጥሎ ምን ይላል? ከእንግዲህ ወዲህ እስቲ ከዛሬ በኋላ በሉ 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 ጠላቴ በሉ እስቲ በኔ ላይ በሉ፣ በቤቴ ላይ በሉ መስራት በሉ አይችልም በሉ እስቲ እግዚአብሔር አስደነብርልሻለሁ። ይኸውላችሁ እግዚአብሔር አምላክ 21 ዓመት
ኢየሱስ ጌታ ነው። በቅንነትና በየዋህነት አገልግሎት አጎቱን ላባን ሲያገለግል ቆይቶ ሲያታልለውም እሺ እያለ ደግሞ ሲቀይርበትም እሺ እያለ ሲያገለግል ቆይቶ አሁን ግን በቃ የኔ ተራ ነው የኔ ጊዜ ነው ልውጣና ልኖር ሲለው ቆጭቶ ተከተለው ይላል። እግዚአብሔር ጣልቃ ገባና ነው ላንቺ እኮ ነው ለያዕቆብ እንዳይመስልሽ። አሁን እየተከተለሽ የተቆጨ መንፈስ የተበሳጨ መንፈስ ይደክማል ብዬ ነበር፣ ይወድቃል ብዬ ነበር፣ ያቅተዋል ብዬ ነበር፣ ለካ ቀጥሏል እንደ የሚል መንፈስ፣ ለካ እየሰራች ነው ወይ፣ ለካ እየጸለየች ነው ወይ፣ ለካ ታመልካለች ወይ የሚል መንፈስ። እኔ የምስራች አለኝ። አምላክሽ ያስጠነቅቅልሻል። ትነካትና ዋ ትነካውና ዋ ማስጠንቀቂያ ይደርሰዋል። ዛሬ ማለት ተስማሙና አምላኬ በሉ ውስጥ ጠላቴን በሏ ዛሬ ማታ በሏ ያስጠነቅቅልኛል። አምኛለሁ። እኔ አምኛለሁ። ጌታ ነው ምስክሬ። ይሄ ምሽት ማስጠንቀቂያ ለጠላትሽ የሚደርስበት፣ ወጥመድ የሚሰበርበት፣ ምክር የሚፈርስበት፣ የጠላት ሲስተም የሚቆራረጥበት፣ ቼኑ የሚበጣጠስበት እግዚአብሔር አምላክ እጅሽ ላይ ይጥለዋል ጠላትሽ። እሺ ከእንግዲህ በኋላ እሺ ከእንግዲህ ወዲህ ክፉ ነገርን አታዩ። ክፉ ነገርን አይመጣም እኮ ነው። አይነካሽም። አታዩ። አንድ ሰው አሜን አይልም? ክፉ ነገር አይተሽ ታውቂያለሽ? በጎረቤትሽ አታይ፣ በስራ ቦታሽ አታይ፣ በንግድሽ አታይ፣ በአገልግሎትሽ አታይ፣ በምትሄጂበት መንገድ አታይ። አሁን እግዚአብሔር እያለ ያለው ክፉ ይመጣል ግን አይነካሽም፣ ዙሪያሽ ይወድቃል አይደለም፣ አታዩም። እንዴት? አንቺን እየሰወርኩ አስመልጥሻል። ነግሬያችኋለሁ። እግዚአብሔር አጀንዳ ሲኖርባችሁ የፈለገ ሰው የሞተበት ጉዳይ ውስጥ ብትኖሩ ነበርሽ ውስጥ ነው የምትባል። ነግሬያችኋለሁ። ወደ 36 ሰው የጫነ ቅጥቅጥ የሚባል እኛ አካባቢ ቅጥቅጥ ነው ትራንስፖርት የሚሰራው እና ከሻኪሶ ወደ ቦረና እየሄድኩኝ ለአገልግሎት ነው የሚሄደው። መኪናው ተገልብጦ ውስጥ ያለው ሰው ሁሉ ከዛ ውስጥ ነው የወጣሁት። አንድ ጭረት የለኝም። ከዛ ሳይሆን ይሄ ሰውዬ እዚህ ውስጥ አልነበረም፣ ይጠና ይመርመር፣ እንደውም የመኪናው መገልበጥ ምክንያት እሱ ነው ምናምን ነገር እስኪባል ድረስ አጠራጣሪ ነው የኔ። ከዛ ወስደውኝ እኔ ውስጥ ነበርኩ። እንደውም እኔ አጠገብ የተቀመጡ 2 ሰዎች ተርፈዋል። ከዛ ሲፈለጉ ህይወት አላቸው ሆስፒታል ገብተው ምናምን ሲነቁ እነሱ ቼክ ተደርገው ነው እኔ ክሴ ከላይ ላይ ተነሳ። ኢየሱስ ጌታ ነው። መልእክት ልናገር እኮ ነው። ክፉ አይመጣም አይደለም፣ አንቺ ግን አታዩ። እሷ እዚህ ነበረች ወይ ይባላል። ብዙዎችን ሊያጠቃ ይችላል፣ አንቺን አይነካሽ። ብዙዎችን ሊያጠፋ ይችላል፣ አንቺን አይነካሽ። እግዚአብሔር ምስክሬ ነው። ትጠረጠሪያለሽ። እንደው ምን አይነት ሰው ናት? እነ ጳውሎስ እነዚህ ነፍሰ ገዳዮች ምናምን ወንዙ ማዕበሉን ቢያመልጡ እፉኝት ልትገላቸው ነው ሲባሉ አራገፈና ሲያዩት ይሄ አምላክ ነው። ሀሳብ ቀየሩ ይላል። እንደዚህ ሀሳብ ይቀየራል። ትናንትና ወረኛ የትናንትና የሆነ ነገር ብሎሻል። እሷ እኮ እንዲህ ናት፣ እሷ እንዲህ ናት ብሏላ። ከዚህ በኋላ እንዲህ ሆነ። እሷማ እግዚአብሔር ከሷ ጋር፣ እሷማ አምላክ አላት፣ እሷማ ያመነችው ትክክል ነው፣ እሷማ የሚረዳት አምላክ አለ።